بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد يا أخرى وندمج أهتوجه بيالا شبت سلام إدرس لالهن السلام عليكم ورحمة الله وبركاته سلام ناتشو اندينا ناتشو الحمد لله اندينا نين إن شاء الله بالله فقاري زارو تمرتاچن سلام مجمريا ودرس يهونال أبراچون تكتاتلو لالهن إن شاء الله طيب ለማስታወስ ያህል ትናንትና ስለ ሙቀድማውና እንደገና ደግሞ ሙቀድማውን መጨረሻ ላይና እንደዚህ ነው የመጀመሪያውን ደርስ ነካ አድርገን ነበረ። እስኪ ዛሬ ደግሞ ከመጀመሪያው ደርስ እንጀምራለን። ልብ በሉኝ። طيب قال المصنف رحمه الله بسم الله الرحمن الرحيم طيب عندما توتز ላይ ሲቀራ አሁን እንደቀራሁላችሁ ነው። طيب እዚህ ጋር ስንቀራ የሲንን ድምፅ ወጣ አድርገን ወደ ውጭ ማውጣት አለብን። ማለት የሲንን ድምፅ ማሰማት አለብን። ሸሽገን መቅራት ወይንም የሷን ድምፅ ታንሰማ መቅራት የለብንም ማለት ነው። እዚህ ጋር እንደምታዩት ብዙዎች ሰዎች ሲን አያወጡም በደንብ አድርገው ቢስ እያሉ ነው የሚቀሩት። ሲን የምትወጣው የአኸል ከሪም ሲን የምትወጣው ከምላስ ጫፍና ተታችኛው ጥርስ ተውስጥ በኩል መባቀለያ ከምላስ ጫፍና ተጥርስ ታችኛው ጥርስ ተውስጥ በኩል መባቀለያ ነው የምትወጣውና ለዚህ ሲባል አንዳንድ ሰዎች ሲንና ሳን እያደባለቁ የሚቀሩ አሉ። እዚህ ጋር ልብ በሉ። ሲን የምትወጣው ተናልኳችሁ ከምላስ ጫፍና ተውስጥ ታችኛው ጥርስ ተውስጥ በኩል طيب ሳ ደግሞ የሚወጣው ከምላስ ጫፍና ተላኛው ጥርስ ጫፍ ነው። እንደ ብሎ ይገናኛል? አይገናኝም። ስለዚህ መخرج መውጫቸው ስለሚለያይ እዚህ ጋር ብዙዎች ሰዎች ትቀሩ እያደባለቁ ይቀራሉ እና ልብ ይበሉ ማለት ነው። طيب እዚህ ጋር እንደምታዩት ተቀራላችሁ ነው። ቢስ የሲንን ድምፅ ማውጣት አለብን። እሷ ሲን የምትባለዋ ብዙ ባህሪዎች አሉት። ከዛ ከብዙ ባህሪ ግን አንደኛው ሶፊር ይባላል። ድምጣችንን ወደ ማሰማት አለብን። የሱን ድምፅ ገተት ማድረግ አለብን ማለት ነው። ያዝ ማድረግ አለብን። طيب እዚህ ጋር ባ እንደምታዩት በከስራ ሲን ስኩን ቢስ هكذا طيب አሁን እዚህ ላይ ብዙዎች ሰዎች ሲቀሩ ግን ባን ያወፍራሉ። ቢስ خطأ። ይሄ ስህተት ነው። እንደዛ አይቀርም። ባ ትቀጥናለች። ባ የምትባለዋ من حروف الاستفال استفال ብሎ ማለት ምንድነው? የሚቀጥኑ ሐርፎች ማለት ነው። طيب ባ እንደዛ ተሆነችሳ እኛ ምን ማድረግ አለብን? ባን ማቅጠን አቅጥነን ማቅራት አለብን። ጉንጫችንን መንፋት የለብንም ስንቀራ ቡ እያል ላ ቢስ هكذا ቢስ طيب ከዛ ተመጣላችሁ እዚህ ጋር እንደምታዩት ይኸው ሚም ከስራ ላም ሸድ ሚል ላም ፈትሐ አሊፍ ሰጊራ ላ هكذا ቢስሚላህ طيب እንደዛ ከሆነ ብዙዎች ሰዎች ሲቀሩ እዚህ ጋር እንደምታዩት ይችን አሊፍ አስተካክለው አይቀራትም። ይቺ አሊፍ አትቀራም። ጭፍልቅ አድርገን ነው እዚህ ጋር የምንቀረው። ቢስሚል هكذا ቢስሚላህ ብለን ነው የምንቀረው። طيب እዚህ ጋርም እንደምታዩት ሀ ከስራ ራ ሸደ ሄሮ هكذا ይቺ አሊፏ እዚህ ጋር ትጨፈለቃለች ብለናል። አሁንም እዚህ ጋር ትጨፈለቃለች። ኢድጋም ተደርጋ ነው የምትቀራው። ለምን? ሸዳ እዚህ ጋር ሁለት ሐርፍ ስለሆነ ይሄም እዚህ ጋር ሁለት ሐርፍ ስለሆነ ይሄ ነው። አረቦች ዘንዳ ሁለት ስኩን ሙተዋሊ ሲመጣ አንደኛው ተጨፍልቆ ነው የሚቀራው በሐረካ ነው የሚቀራውና አንደኛው ተጨፍልቆ ኢድጋም ተደርጎ ነው የሚቀራውና ስለዚህ ይሄ ተጨፍልቋል። አሁንም እዚህ ጋር እንደምታዩት ተጨፍልቆ ነው የሚቀራው ማለት ነው። እና አሊፍን አንቀራም። ቢስሚላህ ብለን በደንብ አድርገን ማውጣት አለብን። ቢስሚላህ هكذا طيب حانا እንደዚህ ጋር ማስተካከል ማውጣት አለብን። ይቺ ሓና ሃን ባንድ አስተካክለው አያወጡም ሰዎቹ እና እዚህ ላይም ልብ ማለት አለባችሁ። ይቺ ሓ የምትወጣው ተመካከል ጉሮሮ ነው የምትወጣው። ያንኛው ሃ ደግሞ ተታችኛው ጉሮሮ ነው የሚወጡት። ሐልቅን ጉሮሮ የሚባለው ለሶስት እንከፍለዋለን። اقصى الحلق وسط الحلق ادنى الحلق طيب ሓ የምትባለዋ ተመካከል ጉሮሮ የምትወጣ ተሆነ እዛኛው ጋር አያገናኛቸውም ማለት ነው። እና ስንቀራ ልብ ብለን በደንብ አድርገን ማውራት አለብን። ኢንሻአላህ ስለመውጫቸው ሐርፎች ደርሱል አወል መጀመሪያ ላይ ስንቀራ እንይዘዋለን። ይሄንን ዝም ብለን ብቻ አያት እናድርገው ብዬ ነው። እዚህ ጋርም ደግሞ እንደምትሳባለች الرحمة ራ
ሚሟ ትሳባለች። መድ ጦቢዕ ናት። እቺ ሁለት ሐረካ ነው የምትሳበው። እዚህ ላይ ልብ በሉ። መድ ጦቢዕ በቁርአን ውስጥ መድ ጦቢዕ ሲባል ተሰማችሁ እንደ ጥቅሉ እንደ ቃዒዳ የምትይዙልኝ ተበቀራ ጀምሮ እስከ ቁል አዑዙ ቢረቢናስ መድ ጦቢዕ ትባል ተሰማችሁ የሚሳበው ሁለት ብቻ ነው። ከሁለት በላይ ይሳብ መድ ጦቢዕ። ጠይብ እዚህ ጋራ ደግሞ እንዲያመጣጡ ይለያያል። እንደዛ ብለን ካል ግን መድ ጦቢዕ ላይ የምናቆም ተሆነሳ አሁን መስለን አርራህማን ብዬ ላቁም ብል ተመድ ጦቢዕ ወደ መድ ዓሪድ ስኩን ተቀየረ ይባላል። ለምን እዚህ ላይ ሁክሙን አልያዘም። መድ ጦቢዕ የሚባለው ቀጥለን ስንቀራ ነው እንጂ ስናቆምሳ ሁክሙ ይለያያል ማለት ነው። ልብ የምትሉት طيب እዚህ ጋርም እንደምታዩት እቺ አሊፋ ትጨፈልቃለች። እዚህ ጋር ኑን ከስራ ራ ሸደን ይሩ هكذا ስንቀራ እንደምታዩት ተዝለጥ ቀጥለን ባንድ ትንቀራላችኋለን። አዳምጡት። ቢስሚላሂር ረህማኒር ረሂም طيب እዚህ ጋር ልብ የምትሉት መጨረሻ ላይ እዚህ ጋር ስናቆም ይሄ አስሉ መድ ጦቢዕ ነው። መድ ጦቢዕ ማለት ሁለት ሐረካ የሚሳብ ነው ብያችኋለሁ እንዲያሳልፍ ነው። እዚህ ጋራ ወደፊት ቀጥለን ተቀራ ነው መድ ጦቢዕ ነው የሚሆነው። ስንት ነው የሚሳበው? ሁለት ሐረካ ብቻ። ግን እዚህ ላይ ስናቆምሳ አቁመን አርራሂም ብለን ተቀራ ነው መድ ዓሪድ ስኩን ይሆናል። መድ ዓሪድ ስኩን እንደምታውቁት ስንት እንደሚሳብ 2 4 6 ይሳባል። መድ ጦቢዕ አይሆንም ማለት ነው። አቁመን ስንቀራ መድ ዓሪድ ለስኩን ይሆናል። መድ ዓሪድ ስኩን ማለት 2 4 6 የሚሳብ ነው። መድ ጦቢዕ አልሆነም ማለት ነው። ግን ወደፊት ቀጥለን ተቀራነውሳ ምን ይሆናል? ይሄን ቢስሚላሂር ረህማኒር ረሂም ሌላ አያት ጋር አያይዘን ተቀራነው ምን ይሆናል? መድ ጦቢዕ ይሆናል ማለት ነው። ምሳሌ ልቀራላችሁ ነው። ቢስሚላሂር ረህማኒር ረሂም ቁል ሁወላሁ አሐድ። እንደዚህ ብለን ተቀራነው መድ ጦቢዕ ነው የሚሆነው እንጂ መድ ዓሪድ ለስኩን አይሆንም። መድ ዓሪድ ስኩን የሚሆነው መቼ ነው? ስናቆም ማለት ነው። طيب እዚህ ጋር እንደምታዩት ደርሱል አወል ማለትን አይተናል። ይሄን ያለበት ምክንያቱ ምንድነው ብለን ትናንትና አሳልፈናል። እዚህ ጋርም ሁሩፉል ሂጃ የሚለውንም አይተናል። ሁሩፍ ማለት የተፈለገበት ሁሩፉል ሂጃ ብሎ ያለበት ምክንያቱ ምንድነው ብለን የአረብኛ ፊደሎች ብቻ ነው የሚፈልግበት ሌላ አይገባም ብለን ትናንትናም ተናግረናል። እዚህ ላይ ትናንትናው ትምህርት ላይ መለስ ብላችሁ ማንበብ ትችላላችሁ ማለት ነው። طيب እዚህ ጋር እንግዲህ አልተናገርንም። እዚህ ጋር ያልተናገርነው እዚህ ጋር አለበምቱት እዚህ ጋር ሁሩፉል ሂጃ የሚለው አራት ስሞች እንዳሉት አሳልፈናል። አራት ስሞች አንደኛው ይሄ ስም ነው። ሶስተኛውን ደግሞ ጠቅሼላችኋለሁ ትናንትና ሶስተኛውን ጠቅሼላችኋለሁ። አራተኛው ስሙ ይሄ ነው። በአራተኛው ስሙ መርጠህ በአንዱ ብትጠራው ያም ስሙ ነው ይሄም ስሙ ነው። ሁሩፉል ሂጃ ይሄ አንድ ስም ነው። አንደኛው ደግሞ ሁሩፍ አልፈባኢያ ሁለት። ሶስተኛው ደግሞ ሁሩፍ አተሃጂ አራተኛው ደግሞ ሁሩፍ አተሃጂያ ነው ብያችኋለሁ። ይሄ ያለፈ ነው። ትናንትና ትምህርታችን ላይ ያለ እዛ ላይ ማጥናት ትችላላችሁ ማለት ነው። طيب እዚህ ጋር ያልተናገርነው የዛሬው ትምህርታችን እንግዲህ ከዚህ ነው የምንጀምረው። ወደ ኋላ ያለው እንደ ሙራጃ ነው ያልኩላችሁ። طيب المفردة የሚለው ሁሩፉል ሂጃኢል ሙፍረዳ እዚህ ጋር ልብ የምትሉት ልብ የምትሉት ምንድነው? አልሙፍረዳ ብሎ ማለት እዚህ ላይ ነጠላ ሆኖ የሚመጡትን ሐርፎች ብቻ ማለት ነው። ይሄን ያለበት ሙአሊፉ ለምንድን ነው ቢባል አይ احترازا من الحروف المركبة والمقطعة ማለት ነው። በአንድ ተጣምረው በአንድ ተያይዘው ከሚመጡት ከነዛ ለመጠንቀቅ ብሎ ነው አልሙፍረዳ ብሎ የጠራው የመጀመሪያውን ደርስ ማለት ነው። ይሄ የመጀመሪያው ትምህርታችን ስለ ነጠላ ሆኖ የሚመጡ ሐርፎችን ብቻ ነው የሚያወራን እንጂ በአንድ ተጣምረውና ተያይዘው ወይንም ስለ ሁሩፋል ሙቀጣዓ ሆነው በአንድ የሚመጡትን እነዛን አይደለም የሚያስተምረን ማለት ነው። ይሄ የመጀመሪያው ትምህርቱ ምንድነው? ነጠላ ሆኖ የሚመጡትን ሐርፎች ብቻ ነው። ይሄው እንደምታዩት ነጠላ ነው። ይሄው ነጠላ ሆኖ የሚመጡት እነዚህ ሐርፎች እንግዲህ ከአሊፍ ጀምሮ እስከ ያ ብታው ከአሊፍ ጀምሮ እስከ ያ ድረስ ይሄው ነጠላ ሆኖ የሚመጡት ይሄው እንደምታዩት ማኑ ላይ ይሄ ከመጀመሪያው ከአሊፍ ጀምሮ እስከ ያ ድረስ ነጠላ ሆኖ ነው የሚመጡትና የሚፈልገው ምንድነው? እነዚህ ነጠላዎችን ብቻ ነው። ሌላ በአንድ ተጣምረውና ተያይዘው የመጡትን ሐርፎች እዛ ያስገባም ከነዛ ለመጠንቀቅ ነው ሲባል ነው አልሙፍረዳ ብሎ የጠራው። እዚህ ላይ ልብ የምትሉት አልሙፍረዳ ሲቆም በቁርአን ስትቀሩ ታ መርቡጧ ታገኛችሁ። ስትቀሩ በሃ ነው የምትታቆሙ። ነገር ግን ወደፊት ቀጥላችሁ ስትቀሩሳ በታ ነው የምትቀሩት። አልሙፍረዳተ ብላችሁ ነው የምትቀሩት።
ወደፊት ብትቀጥሎ ቢቀራ ማለት ነው። ትታቆሙ ግን አልሙፍረደህ በሃ ይህንም ድምፅ ገተት ታደርጉታላችሁ ቀልቀላ እንዳይሆን አልሙፍረደህ እንደዚህ ማለት ነው። طيب እዚህ ጋር እንደምታዩት ይኸው እዚህ ጋር መጀመሪያው ዛሬ ትምህርታችን ይሄው ነው የምንይዘው። ዋናው አንኳር እንግዲህ ከዚህ ይጀምራል። ወደ ኋላ የተቀደመው እንደ ሙቀድማ አይሆን። ዛሬ እንግዲህ ትምህርቱ ዋናው ከዚህ ጋር ልብ ማለት እና በደንብ አድርጋችሁ መከታተል ያስፈልጋል ማለት ነው። طيب እዚህ ጋር ይኸው ትክክለኛው ቅራአት እኔ ልቀራላችሁ አሁን አሊፍ 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 هكذا እዚህ ጋር እንደምታዩት ብዙ ስህተቶች እነግራችኋለሁ። ልብ በሉ። አንደኛ አ ያለውን መሳብ። አሁን ወደ ክፍለ ሀገር ወደ ገጠር ብትሄዱ አሊፍ ብለው ነው የሚቀሩት፣ ይስቡታል። ይሄ ስህተት ነው፣ አይሳብም። እዚህ ጋር የሚሳብ ሐርፍ ፊደል የለም በጥቅሉ። አንድ ሁለተኛ አ ያለውን ያወፍራሉ፣ ኦሊፍ እያሉ፣ ይህም ስህተት ነው። ይህን ልብ በሉ። ሶስተኛ እዚህ ጋር ደግሞ ላሟን ይስቧታል። እንደምታዩት እዚህ ጋር መድ የለም። እዚህ ጋር ግን ብዙዎች ሰዎች ይመጡና ምን ብለው ይቀራሉ? አሊፍ ብላሉ። አሁን ወደ ክፍለ ሀገር ወደ ገጠር ብትሄዱ እንደዚህ ብለው ይቀራሉ ማለት ነው። ላሟ አትሳብም። ሶስት አራተኛ የፋን ድምፅ ጎተት አድርገን ማሰማት አለብን። ፋን ቀልቀል አድርገን መቅራት የለብንም ማለት ነው። አልፋ ፋ የምትባላች ብዙ ሐምስ አላት። አፎን ፋ የምትባላ ብዙ ሲፋቶች ባህሪዎች አሉት፣ መገለጫዎች አሉት። ከዛ አንደኛው ሐምስ ነው። ሐምስ ማለት ጀሪያኑ ነፈስ ማለት ነው። ነፈሱ መገተት አለበት። የሱ ድምፅ ሲቀራ ገተት ብሎ ማለት አለበት። እንዴት ነው? አሊፍ هكذا አሊፍ طيب እዚህ ጋር ልብ በሉ። እንደዚህ ትክክለኛው ቅራአት አሊፍ። ስንቀራ ደግሞ ሮጥ ብለን መቅራት የለብንም። ልብ ብለን ተነማውጫችሁ አስተካክለን መቅራት አለብን እላለሁኝ። እዚች ጋር እናቆም የዛሬው ትምህርታችን ኢንሻአላህ። ለነገው ትምህርት ደግሞ ባላ ፈቃድ ወደፊት ባለው ደርስ ወደፊት ካለው ፊደል እንጀምራለን እላለሁኝ። የዛሬው ትምህርታችን በዚህ ጨርሻለሁ ኢንሻአላህ። እህቶች ወንድሞቼ የምላችሁ ነገር ግን ምንድነው ይሄን ቻናል ሰብስክራይብ በማድረግ እና እንደዚሁም ደግሞ ለእህቶቻችሁ ለወንድሞቻችሁም በመላክ ቻናሉን ለኔም ሞራል በመስጠት አብራችሁ ይቆዩ እላለሁኝ። አላህ ይጠብቃችሁ፣ እኛንም አላህ ይጠብቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።